አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 16 2018 ዕለተ ሮብ ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን በጥቁር ገበያ የጨመሩ ሀገራቶች ካሉ እንዲሁም በባንክ የጨመሩም የቀነሱ ሀገራቶች ካሉ የ15 ሀገራትን በጥቁር ገበያ በባንክ የ5 ሀገራትን ይዘናል። እንግዲህ በትናንትናው ዕለት እጅግ በከፍተኛ ሁኔታ ጨምሮ ሙሉ ዝርዝር መረጃውን ያደረስን ሲሆን በዛሬው ዕለትስ ለመሆኑ ከትላንቱ በልጧል ወይስ ቀንሷል? ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ በትናንትናው ዕለት አንድ የአሜሪካ ዶላር እጅግ ባልተጠበቀ ሁኔታ ወደ 193 ብር አካባቢ ሊገባ የ10 ሳንቲም ነው የ20 ሳንቲም አካባቢ ልዩነት ነበር የነበረው። ሆኖም በዛሬው ዕለት ያለው ዕለታዊ ምንዛሬ ዋጋ አንድ የአሜሪካ ዶላርን ስንመለከት ከትላንቱ መጠነኛ ቅናሽ በማድረግ አንድ የአሜሪካ ዶላር 191 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 19190 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለትም አንድ የካናዳ ዶላር 137 ብር ከ80 ሳንቲም ሲመነዘር 100 የካናዳ ዶላር 13780 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 219 ብር ከ40 ሳንቲም ሲመነዘር 100 ዩሮ 21940 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊን ስንመለከት 246 ብር ከ70 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24670 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል። በነገራችን ላይ ከሰሞኑ እጅግ በከፍተኛ ሁኔታ የነዳጅ ዋጋ እየቀነሰ ነው። ያ ማለት የነዳጅ ዋጋ ወደ 4 በመቶ ዝቅ በማለቱ የምንዛሬ ዋጋ ላይ ከፍተኛ የሆነ ለውጥ ይኖራል ተብሎ ይታሰባል። ምክንያቱም ከዚህ በፊት የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ መጨመሩና የነዳጅ ዋጋ በእጥፍ መጨመሩ አንድ አይነት አድርጓቸው ነበር። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 490 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 49000 ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 50 ብር ከ01 ሳንቲም ሲመነዘር 100 የሳውዲ ሪያል 5000 ከ1 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃም 51 ብር ከ60 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ60 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 630 ብር ከ80 ሳንቲም ሲመነዘር 100 የኩዌት ዲናር 63000 ከ80 እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 260 ብር ከ03 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ3 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 132 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13230 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 483 ብር ከ25 ሳንቲም ሲመነዘር 100 የኦማር ሪያል 48325 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 240 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 24000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2610 የኢትዮጵያ ብር
ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ30 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ30 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። ሌላው እንግዲህ ኢትዮጵያ ውስጥ ካሉ ህጋዊ ባንኮች የሮሃ ፎሬክስ የምንዛሬ ዋጋ ላይ ጭማሪ ማድረጉን ተመልክተናል። በዚህም አንድ የአሜሪካ ዶላርን 175 ብር ከ01 ሳንቲም ገዝቶ 178 ብር ከ51 እየሸጠ ይገኛል። የእንግሊዝ ፓውንድን 229 ብር ከ30 ገዝቶ 233 ብር ከ88 እየሸጠ ይገኛል። ዩሮን 199 ብር ከ11 ገዝቶ 203 ብር ከ09 እየሸጠ ይገኛል። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃምን ስንመለከት 47 ብር ከ21 ሳንቲም ገዝቶ 48 ብር ከ15 እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ04 ገዝቶ 46 ብር ከ96 እየሸጠ ይገኛል። የስዊስ ፍራንክን 219 ብር ከ02 ገዝቶ 223 ብር ከ40 እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ13 ገዝቶ 9 ብር ከ31 እየሸጠ እንደሚገኝ ሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ እንዲሁም በጥቁር ገበያ በዛሬው ዕለት ሁሉም ሀገራት በሚባል መልኩ እንግዲህ ቅናሽ አድርገው ሙሉ ዝርዝራቸውን በንጽጽር ወደ እናንተ አደርሰናል። እንግዲህ የጥቁር ገበያ ሐዋላ መዳከሙ ለሀገራችን መልካም የሆነ ነው። በተለይ የውጭ ምንዛሬ እጥረት በሀገራችን እንዳይከሰት ያደርጋል። ቪዲዮውን እንግዲህ ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።